የህወሓት ታጣቂዎች በጥምረት በሰነዘሩት ድንገተኛ ጥቃት አንድ ወረዳን መቆጣጠራቸው ተሰምቷል። በንጹሃን ላይ ሞት አደጋ መድረሱና የመንግስት አመራሮች መታገታቸውም ተገልጿል። ድንገተኛ ውጊያው ከፍተኛ ድንጋጤን የፈጠረ ሲሆን ወደ ጎረቤት ስፍራዎች በከፍተኛ ፍጥነት እየተስፋፋ ይገኛል። መረጃውን እናደርሳለን። ትላንት ምሽት የኢራን ዋና ከተማ ቴሄራን ላይ ድንገተኛ ክስተት በመፈጠሩ የአገሪቱ የአየር መከላከያ ጠቋሚ ራዳሮች ከተማዋን በየአቅጣጫው አናውጠዋታል። የተኩስ ድምፅም ጭምር ተሰምቷል። በርካታ ዘገባዎችም እየወጡ ነው። ጥንቅራችንም መረጃዎቹን ተመልክቷቸዋል። በአነጋጋሪዋና የአሜሪካ እስራኤል ኢራን ጦርነት ማዕከል በሆነችው ሆርሙዝ ዳግም አደገኛ ጦርነት ሊቀሰቀስ መሆኑን የሲኤንኤን ዘገባ አመላክቷል። የአሜሪካ ሚሊተሪ ሆርሙዝ ተዘግቶ በዚህ መልክ ብዙ ወደፊት መቀጠል አንችልም በሚል ስለሚወሰደው ቀጣይ ወታደራዊ እርምጃ ጥናቶችን እያካሄደ መሆኑ ታውቋል። ጥናቱ ወታደራዊ እርምጃ ላይ ያተኮረ ሲሆን ይህ ከሆነ ቀጠናው ወደ ሌላ ዙር ጦርነት ሊገባ ይችላል የሚል ከፍ ያለ ስጋትን አሳድሯል። በዚሁ ዙሪያ ያለውን ዕለታዊ መረጃ ጥንቅራችን ላይ ያደርሳችሁ ይዞታል። የዓለም የነዳጅ ንግድ የደም ዝውውር በሆነው የሆርሙዝ ሰርጥ ላይ ጦርነት ዳመና እያጠላ ነው። ኢራን ተጨማሪ የባህር ላይ ፈንጆችን እየጠመደች መሆኗ ተሰምቷል። የአሜሪካ ባህር ኃይል በጦርነቱ መጀመሪያ የተቀበሩ ፈንጂዎቹን ለቀማ ዘመቻ ላይ ባለበት የተጠመዱት አዳዲስ ፈንጂዎች ውጥረቱን አባብሶታል። ዝርዝር መረጃውን እናደርሳለን። የኢራኑ መሪ ሞጅታባ አዲስ መልእክት ለህዝባቸውና ጠላት ላሏቸው አሜሪካና እስራኤል አውጥተዋል። ከህክምና አልጋቸው ላይ ሆነው በጽሁፍ ባወጡት መልእክት ለትራምፕ መልስ ነው የሰጡት። ፕሬዚዳንት ትራምፕ ኢራን መደራደር ትፈልጋለች፣ ግን አመራሮቿን እንደ ውሻና ድመት በመናከስ ላይ ናቸው ማለታቸውን ተከትሎ ነው ሞጅታባ መልስ የሰጡት። ጉዳዩን እንመለከታለን። አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት እንቅስቃሴ መጀመሪያው ይፋ በተደረገ በ24 ሰዓታት ውስጥ ከፍተኛ ተቃውሞ አስተናግዷል። ፎሬን ፖሊሲ አዲስ ባስነበበው ዘገባው የኤርትራ ማዕቀብ መነሳት መዘዙ ከባድ ነው ሲል አስጠንቅቋል። ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ህወሓት ድንገተኛ ጥቃት ከፈተ። ውጊያው እየተስፋፋ ነው። የህወሓት ታጣቂዎች በጥምረት በሰነዘሩት ድንገተኛ ጥቃት አንድ ወረዳን መቆጣጠራቸው ተሰምቷል። በንጹሃን ላይ የሞት አደጋ መድረሱና የመንግስት አመራሮች መታገታቸውም ተገልጿል። ድንገተኛ ውጊያው ከፍተኛ ድንጋጤን የፈጠረ ሲሆን ወደ ጎረቤት ስፍራዎች በከፍተኛ ፍጥነት እየተስፋፋ ይገኛል። ከፕሪቶሪያው የሰላም ስምምነት በኋላ በአንጻራዊ ሰላም ቆይቶ በነበረው በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ካለፈው ሰኞ ጀምሮ በድንገት የተቀሰቀሰው መጠነ ሰፊ ውጊያ ከባድ ውጥረት አንግሷል። የአካባቢው ነዋሪዎች እንደሚገልጹ ጥቃቱ የተሰነዘረው በህወሓት ታጣቂዎችና አገው ሸንጎ ወይም አዴን ተብሎ በሚጠራው ታጣቂ ቡድን ጥምረት ሲሆን በአሁኑ ወቅት ታጣቂዎቹ አበርገሌ ወረዳን መቆጣጠር ችለዋል። ይህ ውጊያ ከፍተኛ ሰብአዊ ቀውስ ያስከተለ ሲሆን ንጹሃን ዜጎች መገደላቸውንና በርካታ የመንግስት የሥራ ኃላፊዎችና ሰራተኞች ታፍነው መወሰዳቸውን የተሰማው የዓይን እማኞች በአሁኑ ወቅት በከተማ የሟቾችን አስክሬን የመቅበር ስራ እየተከናወነ መሆኑን ለዶቼ ቬሌ በሰጡት ቃል አረጋግጠዋል። የአካባቢው ነዋሪዎች ስለ ሁኔታው ሲያስረዱ ህወሓትና አዴን ወይም አገው ሸንጎ ተቀናጅቶ ትንኮሳ በመፍጠር አበርገሌን ተቆጣጥረዋል ብለዋል። በአሁኑ ወቅት በአካባቢው እጅግ አሳሳቢ ሁኔታ እንዳለ የገለጹት ነዋሪዎቹ እስካሁን ሰው አስክሬን በመቅበር ላይ ይገኛል በማለት የደረሰውን አስከፊ የሞት መጠን አስረድተዋል። ስማቸው እንዳይገለጽ የፈለጉ የወረዳው የሥራ ኃላፊም በበኩላቸው በርካታ ሰዎች መታገታቸውንና እሳቸውን በሌሊት አምልጠው በእግር ወደ ሰቆጣ በመጓዝ ላይ እንደሚገኙ ገልጸዋል። ውጊያው በአበርገሌ ወረዳ ብቻ ሳይገደብ አሁን ላይ ወደ ጎረቤት ጻግብጅ ወረዳ የመስፋፋት ከፍተኛ ምልክቶች እያሳየ ይገኛል ነው የተባለው። በጻግብጅ ወረዳ የሚገኙ ነዋሪዎች እንደገለጹት የታጣቂው ኃይልና የአካባቢ ሚሊሻ በጨረይ ሰላምጌና ተጻም በተባሉ አካባቢዎች ማዶ ለማዶ ተፋጠው ይገኛሉ። ታጣቂዎቹ ጻግብጅ ለመግባት ዝግጁ ሆነው ተቀራርበው ነው ያሉት የሚሉት ነዋሪዎቹ ውጊያው ወደ ቀጣይ ሰፈራ መንደሮች እንዳይገባ ከፍተኛ ስጋት መፈጠሩን ገልጸዋል። የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይ በበኩላቸው በአካባቢው ባለው የስልክ ግንኙነት መቋረጥ ምክንያት የደረሰውን የጉዳት መጠን በትክክል ለማወቅ መቸገራቸውንና እሳቸውም በአሁኑ ወቅት በስፍራው አለመኖራቸውን አስታውቀዋል። ጦርነቱ በትግራይ ታጣቂዎች የሚመራ ነው የሚለውን የነዋሪዎች ቅሬታ በተመለከተ ከትግራይ ክልል ኮሚኒኬሽን ቢሮ ምላሽ ለማግኘት የተደረገው ጥረት
አለመሳካቱን ዘገባው ጠቁሟል። ወደ ቀጣይ መረጃ አለፍ። ምሽቱን በኢራን የተፈጠረው ትላንት ምሽት የኢራን ዋና ከተማ ቴሄራን ላይ ድንገተኛ ክስተት በመፈጠሩ የሀገሪቱ የአየር መከላከያ ጠቋሚ ራዳሮች ከተማዋን በየአቅጣጫው አናውጠዋታል። በከተማው የተሰማው የአየር መቃወሚያ ማስጠንቀቂያ ድምፅ የተሰማው ምንነታቸው ያልታወቁ በራሪ አካላት በቴሄራን ሰማይ ላይ ታይተዋል በሚል መሆኑን የአናዶሉ የዜና ወኪል አስታውቋል። እነዚህ የኢራን አየር መቃወሚያ ሲስተም ከባድ የማስጠንቀቂያ ደወል እንዲያሰማ ያደረጉት የአየር ላይ አካላትን በተመለከተ በግልጽ የታወቀ ነገር የለም። አናዶሉ የዜና ወኪል ኢራን የተኩስ አቁም ጊዜውን እንደ መልካም አጋጣሚ በመጠቀም የአየር መከላከያዋን በማጠናከርና ወታደራዊ አቅሟንም በሚገባ እያደሰች መሆኑን አመላክቷል። በአሜሪካና በእስራኤል በኩልም ዳግም ወደ ጦርነቱ የመመለስ ፍላጎት እየተስተዋለ ይገኛል። እስራኤል የኢራን ጥቃት ልብ ያልደረሰም ገና የሚቀር አለ፣ ተጨማሪ ወታደራዊ እርምጃ ያስፈልጋል እያለች ትገኛለች። በዛሬው ዕለት ሲኤንኤን በድረገጹ ባስነበበው መረጃ ደግሞ የትራምፕ አስተዳደር በተለይ ከሆርሙዝ መዘጋት ጋር በተያያዘ ወሽመጡን ለማስከፈት በሚያስችለው ሁኔታ ጋር በተያያዘ ኢራን ላይ ተጨማሪ ወታደራዊ ጥቃቶችን ለመፈጸም አቅዶ ጥናቶችን እያካሄደ ነው። በቴህራን የአየር መቃወሚያ ስርዓቶቹ ንቁ ወይም አክቲቬትድ ከመሆን ባሻገር በአንዳንድ አካባቢዎችም የአየር መቃወሚያ ተኩስ ጭምር እንደተሰማም የኢራንን የዜና ወኪሎች ዋቢ ያደረጉ ዘገባዎች አመላክተዋል። በቀጣይ ርዕስ ሆርሙዝ ላይ ከባድ ጦርነት ሊጀመር ነው። ሆርሙዝ ላይ ከባድ ጦርነት ሊቀሰቀስ መሆኑን የሲኤንኤን ዘገባ አመልክቷል። በዚሁ ዙሪያም የአሜሪካ ሚሊተሪ ራሱን አዲስ ጥናት የጀመረ መሆኑን ይሄው ዘገባ አመላክቷል። ሁለቱም በየፊናቸው ሆርሙዝ ወሽመጥን በመዝጋት በሚተላለፉ ነዳጅ ጫኝ መርከቦች ላይ ዓለም አቀፍ የኤነርጂ ቀውስን የፈጠሩት አሜሪካና ኢራን አንዱ ሌላውን በሆርሙዝ ለማሸነፍ ብርቱ ፉክክር ላይ ናቸው። አሁን ያለው የሁለቱ ሀገራት ሆርሙዝ ወሽመጥን ዘግቶ አንዱ በሌላው ላይ ጫና እያሳደሩ የመቀጠሉ ጉዳይ ግን ለሁለቱም ሀገራት እንደዚሁም ቀሪው ዓለምም ጭምር እየፈተነ ነው። ኢራን ቀለል ባለ ወጪ በፈጣን ወታደራዊ ቅኝት ጀልባዎችና ሌሎች ፈንጅ አጥማጅ ጀልባዎች በመጠቀም የሆርሙዝን ሰፊ ክፍል ስትዘጋ፣ በሌላ አቅጣጫ አሜሪካ ደግሞ ከ10 ሺህ ያላነሱ የባህር ኃይል ወታደሮችን እንዲሁም የጦር አውሮፕላን ተሸካሚ መርከቦችና ሄሊኮፕተሮችን ሳይቀር አሰማርታለች። ይህም የሀገሪቱን ወታደራዊ ኦፕሬሽን ወጪ እያናረው ይገኛል። ከዚህ ባለፈም የሆርሙዝ መዘጋት የፈጠረው ዓለም አቀፍ የኢኮኖሚ ቀውስ በአሜሪካም ጭምር የዋጋ ግሽበትን እያስከተለ እንደሆነ የሲኤንኤን ዘገባ አመላክቷል። እናም ከሆርሙዝ መዘጋት ጋር በተያያዘ አሁን ያለውን የአሜሪካንና የቀሪውን ዓለም የኢኮኖሚ ጫና ለማስወገድ በአሜሪካ በኩል ሆርሙዝን ከኢራን ነፃ ማድረግ አለብን የሚል የወታደራዊ ኦፕሬሽን ጥናት እንደተጀመረ ይኸው የሲኤንኤን ዘገባ አመላክቷል። በዚሁ ጥናት መሰረት ፕሬዚዳንት ዶናልድ ትራምፕ ሆርሙዝን ከኢራን መዳፍ አስወጣለሁ በማለት ወደ ወታደራዊ እርምጃ የሚገቡ ከሆነ የቀደመው ጦርነት ዳግም ሊቀሰቀስ ይችላልም እየተባለ ነው። ሲኤንኤን ምንጮች ያደረሱኝ ባለው በዚሁ መረጃም በአሁኑ ሰዓት በኢራን የሆርሙዝ ፈጣን ወታደራዊ ቅኝት ጀልባዎችና የባህር ውስጥ ፈንጅ አጥማጅ ጀልባዎች ላይ የተቀናጀ ወታደራዊ እርምጃን ለመውሰድ በሚያስችል ደረጃ ወታደራዊ ኦፕሬሽናል እቅዶች፣ ጥናቶች እየተካሄዱ ይገኛሉ። የትራምፕ አስተዳደር ሆርሙዝ ላይ ብቻ ትኩረቱን ያደረገ ወታደራዊ እርምጃን ለመውሰድ ቢያስብም በሌላ አቅጣጫ ደግሞ ኢራን የምትሰጠው አጸፋዊ ምላሽ ግን ከዚህ ቀደም እንደነበረው ቀጠናዊም ጭምር ሊሆን ይችላል የሚል ስጋትን አሳድሯል። ይህ ከሆነ ደግሞ የቀድሞ የለየለት ጦርነት አሁንም ዳግም ሊቀሰቀስ ይችላል እየተባለ ይገኛል። ከዚህ ውጭም የትራምፕ አስተዳደር በኢራንና አሜሪካ መካከል ድርድር እንዳካሄድ እንቅፋት የሆኑ ጽንፈኞች በኢራን መንግስት ውስጥ አሉ ያለ ሲሆን ድርድር እንዲኖር ለማድረግም የግድ እነዚህ ሰዎች መወገድ አለባቸው የሚል እምነት ያለው መሆኑንም ይሄው የሲኤንኤን ዘገባ አክሏል። ይህም ከሆነ አሜሪካ ከሆርሙዝ ባለፈም በጥልቀት ወደ ኢራን ግዛት በመግባት ጥቃቶችን መሰንዘርም የሚያስፈልጋት ይሆናል። ይህም ከሆነ ኢራን ወደ ለየለት ጦርነት የምትገባ በመሆኑ ጦርነቱ ዳግም ሊያገረሽ ይችላል የሚለው ስጋት አይሏል። በትራምፕ አስተዳደር በኩል የሆርሙዝን ጉዳይ በዚህ መልኩ እያስታመሙ መቀጠል አይቻልም መባል ጀምሯል። ድርድር የሚለው ጉዳይ ኢራን የአሜሪካ የሆርሙዝ እገዳ ካልተነሳ በስተቀር አይታሰብም በማለቷ ሳይሳካ ቀርቷል። ትራምፕ የቀደመውን የተኩስ አቁም ስምምነት በተናጠል በራሳቸው ውሳኔ ላልተወሰነ ጊዜ ያራዘሙት መሆኑ የሚታወስ ነው። በዚህ መሃል ግን ከሆርሙዝ መዘጋት ጋር በተያያዘ በዛሬው ዕለት የዓለም የነዳጅ ድፍድፍ ዋጋ በበርሜል $106 ገብቷል። ከጦርነቱ በፊት የአንድ በርሜል ነዳጅ ድፍድፍ ዋጋ በሰባዎቹ ዶላር ውስጥ ነበር። ፕሬዚዳንት ዶናልድ ትራምፕ ምሽቱን መግለጫ ሰጥተዋል። ከኢራን ጦርነት ጋር በተያያዘም አሜሪካ በመደበኛ ሁኔታ ወታደራዊ ዓላማዎቿን አሳክታለች ሲሉም ተናግረዋል። በዚህ ጦርነት የኒውክሌር ጦር መሳሪያ ይጠቀሙ እንደሆን ከጋዜጠኞች ለቀረበላቸው ጥያቄም ጥያቄውን በማጣጣል ለምን ያስፈልጋል ሲሉ መልሰው ጠይቀዋል። በሌላ ርዕስ ኢራን በሆርሙዝ ፈንጂዎችን አጠመደች። የዓለም የነዳጅ ንግድ የደም ዝውውር በሆነው የሆርሙዝ ሰርጥ ላይ የጦርነት ዳመና እያጠላ ነው። ኢራን ተጨማሪ የባህር ላይ ፈንጂዎችን እያጠመደች መሆኗ ተሰምቷል። የአሜሪካ ባህር ኃይል በጦርነቱ መጀመሪያ የተቀበሩ ፈንጂዎቹን ለቀማ ዘመቻ ላይ ባለበት የተጠመዱት አዳዲስ ፈንጂዎች ውጥረቱን አባብሰውታል።
የአሜሪካ ባህር ኃይል በጦርነቱ መጀመሪያ የተቀበሩ ፈንጂዎችን የመልቀምና የማጽዳት ዘመቻ ላይ ባለበት ወቅት እነዚህ አዳዲስ ፈንጂዎች መታየታቸው ውጥረቱን ይበልጥ አባብሶታል። እንደ አክሲዮስ ዘገባ ከሆነ የኢራን እስላማዊ አብዮታዊ ዘበኛ ጦር ትናንሽና ፈጣን ጀልባዎችን በመጠቀም ፈንጂዎቹን እያሰራጨ መሆኑን የደህንነት ምንጮች አረጋግጠዋል። ኢራን ከዚህ ቀደም ያጠመደቻቸውን ፈንጂዎች በተመለከተ የሰጠችው ምላሽ ሲያነጋግር መቆየቱ የሚታወስ ነው። ቴህራን ቀደም ሲል በባህር ላይ ያሰራጨቻቸው ፈንጂዎች ያሉበትን ትክክለኛ ስፍራ ረሳሁት ማለቷ በሰርጡ ላይ የሚንቀሳቀሱ የንግድና የጦር መርከቦችን ለከፋ ስጋት ዳርጎ እንደነበር ተዘግቧል። ይህ የኢራን አቋም የፈንጂ ማጽዳት ስራውን እጅግ አደገኛና ውስብስብ ያደረገው ሲሆን አሁን እየተጠመዱ ያሉ አዳዲስ ፈንጂዎች ደግሞ ቀጠናውን ወደ ከፋ የባህር ላይ ፈንጂ ቀጠናነት እየቀየሩት መሆኑን ወታደራዊ ተንታኞች ይገልጻሉ። ከዋሽንግተን በኩል የተሰጠው ማስጠንቀቂያም ከቀን ወደ ቀን እየከረረ መጥቷል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል መርከቦች ፈንጂ ሲያጠምዱ በሚያገኟቸው የኢራን ጀልባዎች ላይ ተኩስ የማጥፋት እርምጃ እንዲወስዱ ጥብቅ ትዕዛዝ አስተላልፈዋል። አሜሪካ በአሁኑ ወቅት የውሃ ውስጥ ድሮኖችንና ፈንጂ አምካኝ መርከቦችን በስፋት እያሰማራች ቢሆንም የኢራን አዳዲስ ፈንጂዎች መጨመር መንገዱን መልሶ ለንግድ መርከቦች ክፍት ለማድረግ የሚወስደውን ጊዜ ይበልጥ ሊያራዝሙት እንደሚችሉ ተሰግቷል። የፔንታጎን ባለስልጣናት እንደገለጹት ሰርጡን ሙሉ በሙሉ ከፈንጂ ነፃ ለማድረግ እስከ 6 ወራት ሊፈጅ ይችላል። ይህ የፈንጂ መጥመድ ተግባር በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን እየፈጠረ ይገኛል። የሆርሙዝ ሰርጥ በዓለም ላይ በየቀኑ ከሚንቀሳቀሱ የነዳጅ ምርት ውስጥ ሲሶ የሚያልፍበት በመሆኑ አሁን ያለው መስተጓጎል የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። ዓለም አቀፉ የኃይል ኤጀንሲ IEA ሁኔታው በታሪክ ታይቶ የማይታወቅ የአቅርቦት ቀውስ ሊያስከትል እንደሚችል አስጠንቅቋል። ኢራን በበኩሏ ለዚህ ሁሉ ተጠያቂ አሜሪካና የእስራኤል ወታደራዊ እንቅስቃሴ መሆኑን በመግለጽ የባህር ላይ ትራፊክ ነጻነት የሚኖረው የንግድ ነጻነት ሲከበር ብቻ እንደሆነ እየተከራከረች ትገኛለች። ወደ ቀጣይ ርዕስ ተሻገር። በትራምፕ የኤርትራ ውሳኔ ላይ ተቃውሞ ተሰማ። አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት እንቅስቃሴ መጀመሯ ይፋ በተደረገ በ24 ሰዓታት ውስጥ ከፍተኛ ተቃውሞ አስተናግዷል። ፎሬን ፖሊሲ አዲስ ባስነበበው ዘገባ የኤርትራ ማዕቀብ መነሳት መዘዙ ከባድ ነው ሲል አስጠንቅቋል። የዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት እያደረገ ያለው ጥረት በአሜሪካ የፖለቲካ ተንታኞችና ዲፕሎማቶች ዘንድ ከፍተኛ ጥያቄን እየፈጠረ ይገኛል። ፎሬን ፖሊሲ ይፋ እንዳደረገው የቀድሞ የውጭ ጉዳይ ሚኒስቴርና የብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣን ካሜሩን ሁድሰን ይህንን ውሳኔ ግልጽ፣ ስልት የጎደለውና አደገኛ ሲሉ ገልጸውታል። ትራምፕ በኤርትራ ላይ ያለውን ጫና ለመቀነስ የሚያሳዩ ፍላጎት በአሜሪካ ቀንድ ያለውን የአሜሪካን ተጽዕኖ ሊያዳክም እንደሚችልና ለቀጠናው ደህንነት አስጊ ሊሆን እንደሚችል አሳስበዋል። ካሜሩን ሁድሰን እንደገለጹት በትራምፕ በኩል የሚታየው ይህ ማዕቀብ የማንሳት ፍላጎት በዋናነት ኤርትራን ከኢራን ተጽዕኖ ለማላቀቅ የታለመ ስልት ሊሆን ይችላል። አሜሪካ ኤርትራን ወደ ራሷ ጎራ በመሳብ ኢራን በአፍሪካ ቀንድና በቀይ ባህር አካባቢ ያላትን ወታደራዊና ዲፕሎማሲያዊ መረብ ለመበጣጠስ ብታስብም ውሳኔው ግን በ24 ሰዓታት ውስጥ ከዲፕሎማቶች ዘንድ ከፍተኛ ስጋትና ተቃውሞ አስተናግዷል። ይህ እርምጃ ኢራንን ለመገደብ የታለመ ቢሆንም የኤርትራን ቀጠናዊ ሚና በማጠናከር በአካባቢው አዲስ የኃይል ሚዛን መዛባትን ሊፈጥር እንደሚችል ተሰግቷል። ይህ የአሜሪካ አቋም ለውጥ በተለይም በአካባቢው ካለው ጂኦፖለቲካዊ ውጥረት አንጻር ሲታይ እጅግ አነጋጋሪ ሆኗል። ኤርትራ በሰሜን ኢትዮጵያ ጦርነት ውስጥ የነበራት ተሳትፎና እስካሁንም በአካባቢው ያላት ወታደራዊ ሚና ለበርካታ ማዕቀቦች መጣል ምክንያት ሆኖ መቆየቱ ይታወሳል። ይሁን እንጂ የትራምፕ አስተዳደር እነዚህን ማዕቀቦች ለማንሳት መፈለጉ አሜሪካ በአፍሪካ ቀንድ ያላትን የቆየ ዲፕሎማሲያዊ አካሄድ ወደ ጎን በመተው አዲስና ያልተገመተ አቅጣጫ እየተከተለች መሆኑን ያሳያል። እንደ መጽሔቱ ትንታኔም ይህ እርምጃ ኤርትራ በቀጠና ያላትን ተሰሚነት ከፍ ሊያደርገው ቢችልም ከሌሎች የአካባቢው ሀገራት ጋር ያለውን ግንኙነት ግን ሊያሻክረው ይችላል። በተጨማሪም በትራምፕ አስተዳደር ውስጥ የሚታየው ይህ የተቀናጀ ስልት ማጣት በአፍሪካ ቀንድ ውስጥ የሚንቀሳቀሱ ሌሎች ዓለም አቀፍ ስጋት የሆኑ ኃይሎችን ይበልጥ ሊያበረታታ እንደሚችል ተሰግቷል። ማዕቀቦችን ያለምንም ቅድመ ሁኔታ ማንሳት ኤርትራ በአካባቢ ሰላምና ጸጥታ ላይ ለምትጫወተው ሚና አዎንታዊ ማበረታቻ ሳይሆን ይልቁንም ያላትን ጠንካራ አቋም እንድትቀጥል የሚያደርግ ነው ሲል መጽሔቱ አመልክቷል። ይህ ውሳኔ በቀጣይ በአሜሪካ ኮንግረስና በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ ሊገጥመው እንደሚችል የሚጠበቅ ሲሆን የአፍሪካ ቀንድ የወደፊት ዕጣ ፈንታም በዚህ አዲስ የዲፕሎማሲ ጨዋታ ውስጥ ወሳኝ ምዕራፍ ላይ ይገኛል። በቀጣይ መረጃ የሙጅታባ አዲስ መልእክት፣ ጠላት ተከፍሏል። የኢራን ተደራዳሪ ቡድን መሪ ስራቸውን አቆሙ። የኢራኑ መሪ ሙጅታባ አዲስ መልእክት ለህዝባቸውና ጠላት ላሏቸው አሜሪካና እስራኤል አውጥተዋል። ጠላት ተሰንጥቋል፣ ተከፋፍሏል ሲሉ ነው የገለጹት። በጦርነቱ ልዩ የኢራናውያን አንድነት ለጠላት መሰነጣጠቅ ምክንያት ነው ብለዋል። ኢራኖች አንድነታችን ብልጫችን ነው ሲሉም ጽፈዋል። ሙጅታባ በዛሬው በጁማ የጸሎት ቀን አስታከው ነው ይህን መልእክት ያወጡት። ሙጅታባ እስራኤልና አሜሪካንም አስጠንቅቀዋል። የአያቶላ አሊ ካሚኔ የመጀመሪያ ልጅ የሆኑት ሙጅታባ ኢራንን እንዲመሩ በሃይማኖታዊ ካውንስሉ መመረጣቸው ይታወሳል። ይሁን እንጂ ሙጅታባ እስካሁን ለህዝብ አልታዩ።
ጥንካሬያችን ጉልበታችን፣ አንድነታችን ነው ብለዋል። ሙጅታባ በማህበራዊ ገጻቸውና በሀገሪቷ መንግስታዊ ሚዲያ ላይ በወጣው መልእክታቸው ኢራኖች ለውጭ ተጽዕኖ እንዳይጋለጡ አሳስበዋል። ኢራን በአንድ ቦታ እንደሌላት ነው የጠቆሙት። የጠላት ሚዲያዎች ኢራንን ህዝብ ሞራል፣ አስተሳሰብና አመለካከት የሚበርዝ ዘመቻ ላይ ናቸው ሲሉም ገልጸዋል። ሀገራዊ አንድነትና ህብረት ላይ ጥቃት መከፈቱን ጆሮአችን ልንሰጣቸው አይገባም ሲሉ አክለዋል። ሙጅታባ ይህን ያሉት ፕሬዚዳንት ትራምፕ ኢራን መደራደር ትፈልጋለች፣ ግን አመራሮቿን እንደ ውሻና ድመት በመናከስ ላይ ናቸው ማለታቸውን ተከትሎ ነው። የኢራን ፕሬዚዳንት ማሱድ ፔዜሽኪያን በበኩላቸው የኢራን አመራሮች መከፋፈላቸውን በወግ አጥባቂዎችና በለዘብተኞች መካከል ከፍተኛ ልዩነት ስለመፈጠሩ የሚነዛውን መረጃ አስተባብለዋል። ሁሉም ኢራናዊ በዚህ ጦርነት አብዮተኛ ሆኖ በጋራ ቆሟል ብለዋል። ፕሬዚዳንት ትራምፕ የኢራን ጦር አመራሮችና የሲቪል አስተዳደሩ ከፍተኛ የስልጣን ሽኩቻ ውስጥ መግባታቸውን መግለጻቸውን አስተባብለዋል። ከአንድ ወር በፊት ግን ራሳቸው መሱድ ፔዜሽኪያን ስልጣናቸው መገደቡንና የወታደራዊ አመራሮች የሚሉትን ከመፈረም ውጪ ስራ እንደሌላቸው እስረኛ ሆኑ ያህል እንደሚሰማቸው መግለጻቸው በመረጃ ሾልኮ ነበር። የአያቶላ ተተኪ ሙጅታባ የጤና ሁኔታን በተመለከተ አዲስ መረጃ የተሰማ ሲሆን አባታቸውን በገደለው የአሜሪካና እስራኤል ጥቃት ፊታቸው በከፊል መቃጠሉንና ፕላስቲክ ሰርጀሪ እንደሚያስፈልጋቸው መረጃ እየተናፈሰ ነው። ቀደም ሲል ኮማ ውስጥ እንደነበሩ ሲነገር የቆየ ሲሆን ወደ ቱኒዚያ ለሕክምና ሄደዋል። እንዲሁም በኢራን ቅዱሷ ከተማ በምድር ስር ባለ ደህንነቱ በጥብቅ በሚጠበቅ ሆስፒታል እየታከሙ ነው የሚሉ መረጃዎችም ሲሰሙ ቆይተዋል። በቅርብ የወጡ ሪፖርቶች ደግሞ የኢራን እስላሚክ አብዮታዊ ዘብ ኮማንደር ስልጣን መጠቅለላቸውን ይናገራሉ። ፕሬዚዳንት መሱድ ፔዜሽኪያን የሆርሙዝ ሰርጥ መከፈትን ካወጁ በኋላ በሰዓታት ውስጥ ጦሩ ሰርጡ ተዘግቶ እንደሚቀጥል ማወጁ በሲቪልና ወታደራዊ አመራሩ መካከል ልዩነት ስለመኖሩ ፍንጭ የሰጠ ነው። በተያያዘ መረጃ በትራምፕ አስተዳደር ተቀባይነት ያገኙትና ኢራን የአሜሪካን ስምምነት እንድትቀበል የኢራንን የፖለቲካ አቋም ያስቀይሩ ይሆናል ተብሎ የተነገረላቸው የኢራኑ ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ ከድርድር ቡድኑ መውጣታቸው ነው የተነገረው። አፈጉባኤው በኢስላማባድ ባለፈው ንግግር የኢራኑን ቡድን የመሩ ሲሆን አሁን ላይ ከድርድር ቡድኑ መውጣታቸው ተዘግቧል። ይህም በኢራን እስላሚክ አብዮታዊ ዘብ አመራሮች ጫናና ውሳኔ የተነሳ ስለመሆኑ ተዘግቧል። ጦሩ ሌላ ተደራዳሪ ይፈልጋል ነው የተባለው። በኢራን የፖለቲካና ወታደራዊ አመራር መሃል ተፈጠረ ለተባለው ልዩነትና ፍጥጫ ይሄ ሌላኛው ማስረጃም ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።